ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሲቪላይ ከኦዛር ጋር ሆና ለረጅም ሰዓት ከተቀመጡ በኋላ ልጇ ስላልመጣ እየተናደደች እንደ ዋሻትና እሷን ለማግኘት ብሎ ኦዛር ያመቻቸው ጉዳይ እንደሆነ እያመነችም በጣም እየተናደደች ከተቀመጠችበት ትነሳለች። በመጨረሻም እንደምንም ብሎ እያሳመነ ኦዛርም በድጋሚ እንድትቀመጥ ያደርጋታል። ልጅሽ ሙስጠፋ ይመጣል። ይኸውልሽ ሲቪላይ ተረጋጊ። ይኸውልሽ ሲቪላይ እንደማታምኝኝ አውቃለሁ። ለምንድን ነው እሱም ማምነህ? እንዴት ነው ማምነህ? እንዴ ወጣትነቴን፣ ህይወቴን፣ ተስፋዬና ህልሜን በሙሉ እኮ ነው ያጣሁት በአንተ ምክንያት። አንተን አመኘ አንተ የተናገርካቸውን ቃላቶች በሙሉ ስለማመን እኮ ነው ያን ሁሉ ነገር ያጣሁት። እንዴት አድርጌ ነው ድጋሚ ማምነህ አንተን? ሲቪላይ ያውቃለሁ፣ በእኔ እንደምትናደጅ ያውቃለሁ። ነገር ግን አንቺ እንደምታስቢው አይደለም። እኔ ብዙ ሞክሬያለሁ፣ አልተሳካልኝም እንጂ ሞክሬ ነበረ። አንቺን ሳፈላልግሽ ነበረ፣ ለረጅም ጊዜ ሳፈላልግሽ ነበረ። እባክህ ኦዛር ምንም ማውራት አልፈልግም በዛ ጉዳይ። አንተ የምትናገረውን ነገር ስለና ስለ አንተ የምትናገረውን ነገር ማዳመጥ ራሱ አልፈልግም ከዚህ በኋላ። ልጄን ወደ አንተ አካባቢ ወደ አንተ ሀገር ስለመጣ እንዲሁም ደግሞ አንተ ስራ ስለሰጠው በአንተና በእኔ እንዲሁም ደግሞ በልጄ መካከል የተለየ ነገር የተለየ ግንኙነት ይፈጠራል ብለህ እንዳታስብ። ምንም ትርጉም አይኖረውም፣ እመነኝ፣ ጥቅም አይኖረውም። ሁሉም ነገር ተበላሽቷል። ይኸውልህ ኦዛር፣ በእርግጠኝነት ደግሞ ከዕለታት አንድ ቀን ልጄ ይረዳኛል፣ ከእሱ ጋር ያለኝ ግንኙነት ይስተካከላል። ነገር ግን ይህና የልጅን ግንኙነት ለማጠንከርም ብለህ ይሁን በሌላ መንገድም የምትጠራቸው ጥረቶች በሙሉ ቢታዩ ምናልባትም አንተ የእሱ አባት እንደሆንክ መረጃዎች ይወጡብሃል፣ ሐሜት ይመጣብሃል፣ ሌላ ነገር ይመጣብሃል። ለራስህ ራሱ ጥሩ አይደለም። እባክህ ሙስጠፋን ደውልለት፣ ልጄ ጋር ደውልልኝ። የማይመጣ ከሆነ በቃ እኔ መሄድ ይኖርብኛል። ምንም ችግር የለውም፣ እደውልልሻለሁ። እባክህ ላስቸግር ብላ ተናግራ ከመቀመጫ ስትነሳ ምን እያደረግሽ ነው? ሲቪላይ እየደወልኩለት እኮ ነው ለልጅሽ። ወደ መታጠቢያ ክፍል ሊሄድ ነው። እንደዛ ከሆነ መልካም። ወደ መታጠቢያ ክፍል እየተራመደች እየሄደች ባለበት ከሆቴሉ በር ላይ ፊት ለፊትም ሩቺያን ጥርጣሬዋን ለማጥራት በመኪና ትደርሳለች። በሌላ በኩል ኦዛር ስልክ እየደወለ ነው ወደ ሙስጠፋ ጋር። ሩቺያን ቦታው ላይ እንደደረሰች በረጅም ርቀት ኦዛርን እያፈላለገች በአይኖቿም ታማትራለች። በመጨረሻም ባለቤቷ ኦዛር ስልክ እየደወለ እንደሆነ በርቀት ትመለከተዋለች። በሌላ በኩል ደሪያ ብቻዋን ወደ ቤት ከተመለሰች በኋላ ከእናቷ ጋርም እንደተገናኘች ናስሪንም ትጠይቃለች። እማዬ ብቻሽን ላናገርሽ እፈልጋለሁ። በሌላ በኩል እዛው ሬስቶራንት ሩቺያን ቆማ እየተመለከተች ባለበት አስተናጋጁም የምትፈልገው ነገር እንዳለ ይጠይቃታል። የምግብ ዝርዝሮችን እንዲያመጣላትና ለጊዜው ምንም ነገር እንደማትፈልግ ለአስተናጋጁም ታስረዳዋለች። ከባለቤቷ ጀርባ ሩቺያን ወንበር ይዛ ትቀመጣለች። በመጨረሻም ሲጠበቅ የነበረው ሙስጠፋ ቦታው ላይ ይደርሳል። ሩቺያን በርቀት እየተመለከተቻቸው እርስ በርሳቸውም ፈገግ እየተባባሉ ይጨባበጣሉ። እንኳን ደህና መጣ ልጄ፣ በጣም ደስ የሚል ቦታ ነው አቶ ዛር። በሌላ በኩል ከመታጠቢያ ክፍል ራሷን ካረጋጋች በኋላ ሲቪላይ እየተራመደችም ወደ እነሱ አቅጣጫ ትደርሳለች። ወደ ግራም ስትመለከት ሩቺያን ሙስጠፋና እንዲሁም ደግሞ ኦዛር እየተነጋገሩ ቁጭ ብለው እየተነጋገሩ ባለበት አሻግራም ትኩር እያደረገች ሩቺያን እንደምትመለከት ሲቪላይም ታያት ጀምር። ሲቪላይ ሩቺያን እንደተመለከተች በድንጋጤ ባለችበት ድርቅ ብላ ትቆማለች። በሌላ በኩል ሙስጠፋ ይናገራል። ይገርማል። በመጨረሻም እንግዲህ ኦዛር እኔ እናንተ በተደጋጋሚ አብረን ልንበላ ነው ማለት ነው፣ ልክ እንደ አባትና እንደ ልጅ አይደለም እንዴ እያለ ሙስጠፋ ይናገራል። ከነሱ ጀርባ ሆና ሩቺያን እየተብሰለሰለች ጥርሷን እየነከሰችም ትመለከታለች። ከሷ ጀርባ ደግሞ ሲቪላይ አሁንም ቢሆን የናፈቀችውን ልጇን ከማየት ተቆጥባ ሩቺያንን ስላየቻት ቆማ እየተመለከተች ነው። ወደ ልጇ ጋር በፍጥነት ሙስጠፋ ጋር እንዳትሄድ ሩቺያንን በፍርሃት እየተመለከተች ሲቪላይ ሩቺያን በመጨረሻ ሙስጠፋና እንዲሁም ደግሞ ኦዛር ብቻ እንደሆኑ ካረጋገጠች በኋላ ጥላ ለመሄድ ትዘጋጃለች። ቦርሷንም አንስታ ወደ ሹፌሯ ጋር እየተራመደች ወደ ታች ትወርዳለች። የዚህን ጊዜ ሲቪላይ ወደ ናፈቀችው ልጇ በፍጥነት ትራመዳለች። እሺ እንግዲህ አለቃዬ፣ ታዲያ ለምን ነው ምግብ ማናዘው እያለ ሙስጠፋ ፈገግ ይላል። አስተናጋጅ ብሎ ሙስጠፋ ዞር ሲል እናቱ እየተራመደች ወደ እሱ አቅጣጫ እየመጣች እንደሆነ ሲመለከት ሙስጠፋ በጣም ይደነግጣል። አንድ ጊዜ እናቱን እንዲሁም ደግሞ አንድ ጊዜ ኦዛርን ይመለከታል። ሙስጠፋም በንዴት ከወንበሩ ብድግ ሲል እናቱም ትናገራለች። የኔ ልጅ በጣም ነው ናፈቀኝ በእውነት ብላ ተናግራ ጉንጩ እንዳበስ ልታርግ ስትል አይሆንም ብዬሻለሁ፣ እንድትነኪኝ በፍጹም አልፈልግም። የምትናገሪው ምክንያት ይኖርሻል። ለምንድን ነው ወደዚህ የመጣሽው? ለማንኛውም ተይው፣ ለምን እንደመጣሽ አውቃለሁ። ለማንኛውም ይኸውልሽ ወደ ቤት ተመለሽ፣ ወደ ኢዝሚር። የኔ ልጅ እባክህ እሺ በለኝ፣ አብረን እንመለስ፣ ወደ ቤታችን እንመለስ ልጅ እባክህ። ይበቃል እማዬ፣ አይሆንም። መጀመሪያውኑም ከዚህ ሰውዬ ጋር አብሬ መስራት አልነበረብኝም። ሙስጠፋ ይበቃል፣ እንደዚህ ክፉ ነገር አትናገር እባክህ እያለ ኦዛር ይናገራል። ይኸውልህ ወጣት ነህ አውቃለሁ፣ ነገር ግን ተረጋግተህ እናትህን ማውራት ይኖርብሃል። እባካችሁ ሰዎች አረፍ ብለን እንወያይበት። ሙስጠፋ እባክህ እለምንሃለሁ፣ እባክህ ለፈጣሪ ብለህ አረፍ በል በቃ።
ቁጭ ብላችሁ አውሩ እባክህ። ይኸውልህ ረጅም ጉዞ አድርጋ የመጣችው ወደዚህ እናትህ ላንተ ብላ ነው። ከዚህ በተጨማሪ ደግሞ እናትህን የበለጠ ማናደድ አለብን ብዬ አላስብም እኔ። ይኸውላችሁ ከዚህ በተጨማሪ ደግሞ በእናትና በልጅ መካከል ችግር ካለ ብሎ ኦዛር ሳይጨርስ ሙስጠፋ ይናደዳል። ምን አገባህ አንተ? ስለኛ ችግር ምን አገባህ? ይሄ እኮ ጉዳይ የኔና የሷ ጉዳይ ነው አይደለም እንዴ? ሌላ ጥያቄ ጠይቅሻለሁ። ለምንድን ነው እዚህ ሰውዬ ጋር የመጣሽው? ትንሽ እንኳን አታፍሪም? ይሄ ሰውዬ እኮ አግብቷል፣ ትዳር አለው። ትንሽ እንኳን አታፍሪም ወይ? እያለ እናቱን ሙስጠፋ ያዋርዳል። ይኸውልህ የኔ ልጅ አሁን እንኳን መስመር እያለፍክን ያለው እንደዛ ነው። እሺ አቶ ኦዛር እዚህ ጋር ምን እያደረጋችሁ እንደሆነ ባለቤት ሩቺያን የምታውቀው ነገር አለ? አብራችሁ እንደሆናችሁ? እሷ እኮ የምታውቀው ከመንግስት ኃላፊዎች ጋር ስብሰባ ላይ እንዳለ ብቻ ነው አይደለም እንዴ? ይህም ብለህ አይደለም የመጣው? ሙስጠፋ አሁን መስመር እያለፍክ ነው። ይበቃል፣ በቃ እንደዚህ መናገር አችልም። ይኸውልህ ሙስጠፋ እኔ ላታከብሪ ትችላለህ፣ ነገር ግን እናትህን ማክበር አለብህ። እባክህ ስርዓት መያዝ አለብህ ሙስጠፋ። ለምንድነው ስርዓት የሚይዘው? እኔ አንተን ስርዓት ያዝ ብያለሁ እንዴ ከእናትህ ጋር ስታወራ? እኔ ባንተና በእናት መካከል ገብቻለሁ እንዴ? ኦዛር ለምን ጣልቃ ትገባለህ አንተ? ሲቪላይም ትናገራለች። ልጄ እንዳበሳቸው እንዳናደርኩ ይገባኛል። ብዙ ስቃይም እንደተሸከምክ ይገባኛል። ምን እንደሚሰማ ራሱ አውቃለሁ። ልጄ ነህ። የማይገባኝ ይመስላል እንዴ ልጄ? ነገር ግን እኔ በአንተ ተስፋ እንድቆርጥ በፍጹም መጠበቅ የለብህም። እኔና አንተ እኮ በዚህ ዓለም ላይ ማንም የለንም። ነፍሴ ስትሰቃይ ስቸገር እኮ እንባዬን የምታብስልኝ ልጄ አንተ ብቻ ነበርክ። ለፈጣሪ ብለህ ሙስጠፋ ልጄ እባክህ ጀርባህን አትስጠኝ። እንደዚህ አታደርግ እባክህ። እንዳበሳቸው እንዳናደርጉ ይገባኛል ልጄ። ይኸውልህ አሁን የተወሰነ ጊዜ እረፍት ማድረግ ይኖርብሃል። ከባህር ዳርቻው የተወሰነ እርምጃ እያደረግክ ራስህን ዘና ለማድረግ ሞክር። ከዛ በኋላ ተመልሰህ ወደ ቤት እንሂድ እባክህ ልጄ። በድጋሚ እናትና ልጅ እንደሆነ እባክህ። የራሳችን ቁስል አለብን። ሁለታችን ተደጋግፈን ቁስላችንን ማከም ይኖርብናል ልጄ። ለፈጣሪ ብለህ ለምንሃለሁ። ጨርሰሻል? አሁን ከጨረስሽ መልካም። የተወሰኑ ቃላቶች የምነግርሽ ነገር አለኝ። ከዚህ ሰዓት በኋላ እኔን አታገኘኝም። ተመልሰሽ ወደ ቤትሽ መሄድ ይኖርብሻል። እኔ እንዳንቺ በቀላሉ ነገሮችን መቀበል አልችልም። ጊዜ ይፈጅብኛል። እኔና አንቺ አንድ አይደለንም ብሎ ተናግሮ ከተቀመጠበትም ተነስቶ እየተራመደ ሁለቱን ጥሏቸው ይሄዳል። ሙስጠፋ ልጄ ሙስጠፋ። በመጨረሻ ሙስጠፋ ወደ ውጭ እየተራመደ ሲወጣ ሩቺያን በመኪናው ውስጥ ሆና እየጠበቀች ነበር። ሙስጠፋም እጁን እያመናቀረ ስለሚሄድ እንደተናደደና ከኦዛር ጋር እንደተጣሉ ግምቷን ትወስዳለች። እዛው መኪናው ውስጥ ሆና እየተብሰለሰለችም ሩቺያን ብቻዋን ታወራለች። የሆነ መንገድ ማግኘት አለብኝ። ይሄ ሙስጠፋ የሚባል ልጅን በፍጹም አልፈለግኩትም። እሱንም ማስወግድበት ከቤተሰባችን ማላቀቅበት መንገድ ያስፈልገኛል። ሹፌር ንዳው እንሂድ። በሌላ በኩል ኦዛርና ሲቪላይ መንቧ ቀረር እያለ ሲቪላይ እባክሽ ለምንሻለሁ፣ የተወሰነ ጊዜ ብቻ ስጭኝ። ከዛ በኋላ ይህን ነገር እኔ ያስተካክለዋለሁ። ትንሽ ጊዜ ብቻ ነው የሚያስፈልገኝ ብሎ ተናግሮ በመጨረሻም እጇን ያዝ ሊያደርጋት ሲል እጇንም ምንጭቅ እያደረገች ሲቪላይ ትከላከላለች። ከተቀመጠችበትም ተነስታ ስትሄድ ሲቪላይ በሌላ በኩል ናስሪን ደሪያ እንዲሁም ደግሞ አክስቷ ባሉበትም ልብሷን እያስተካከለች ደሪያ ሻንጣ ውስጥ ትከታለች። ምን እያደረግሽ ነው ልጄ? እኔ እዚህ ቤት ውስጥ መኖር አልፈልግም ከዚህ በኋላ። ውሸት አለ፣ ሚስጥር አለ፣ ውሸት፣ የተደበቀ ውሸት። አክስቷም ግራ እየተጋባች ትጠይቃለች። የምን ውሸት? ምን እያደረግሽ ነው ልጄ? ምንድነው መሰብሰቢው ዕቃሽን? በመጨረሻም ሳጥኑን ታገኘዋለች። ሳጥኑን ወጣ እያደረገች ይሄን ነገር ክፈችው እስኪ እማዬ። ምን ያደርግልሻል ደግሞ እሱ? አስቀምጪው ብዬሻለሁ አንቺ ልጅ። እማዬ እባክሽ ክፈችው ብዬሻለሁ። እዚህ ውስጥ ይኸውልሽ ዶክመንትና ማስረጃዎች፣ ፎቶግራፍ እንዳለ አውቃለሁ እማዬ፣ ክፈችው። አክስቷም ትናገራለች። ደሪያ ማረፍ አለብሽ። ይኸውልሽ አርፈሽ ተቀመጪ። ምንድነው እያደረግሽ ያለሽው? ምንድነው የምትበጠብጪው? እንዴ እናትሽ እኮ ገና ከሆስፒታል ነው የመጣችው አሁን። እኔ የምፈልገው እውነቱን ማወቅ ብቻ ነው። ንገሪኝ እማዬ፣ ስለ ፋቲ ልጅ እንድትነግሪኝ እፈልጋለሁ። አክስቷም ትናደዳለች። ምንድነው የሚያሳፍር ነገር እኮ ነው እየተናገርሽ ያለሽው ደሪያ? እማዬ ንገሪኝ፣ በዚህ ሚስጥር ምክንያት ነው የታመምሽው? ንገሪኝ፣ ማወቅ እፈልጋለሁ። ነገር ግን አንቺ ብቻ አይደለሽም የታመምሽው እማዬ፣ እኔም ታምሜያለሁ። እንቅልፍ ሊወስደኝ አልቻለም። ይህንን ነገር ካወቅኩ በኋላ እንቅልፍ ሊወስደኝ አልቻለም። እኔ እኮ ተስፋ የሌለኝ ነበርኩ። አሁን ዛሬ ግን ማወቅ አለብኝ። እውነቱን እንድትነግሪኝ እፈልጋለሁ ከአንቺ አንደበት እማዬ። በመጨረሻም ተስፋ እየቆረጠች ናስሪንም ትናገራለች። ነዚያት አንቺ በቃ ውጭ ሆኚ እኔና ደሪያ ቁጭ ብለን እናወራ በቃ። እሺ እኔ ውድ በቃ እውነቱን ነው አይደል ማወቅ የምትፈልጊው? ነይ ቁጭ በይ። እሺ ቁጭ በይ ልጄ። እሺ ምንድነው ያወቅሽው ነገር? ምንድነው የነገሩ? አባቴ እንደሆነ ነግሮኛል በቃ። ከዚህ በተጨማሪ ደግሞ እናቴ ፈርዴ እንደሆነች አውቄያለሁ። እኔ ልክ ስወለድ ነበር የሞተችው። ከዛ በኋላ በማደጎ እኔን አሳደግሽኝ። እውነታው እንደዚህ ነው? በመጨረሻም ናስሪን ቁልፍ አውጥታ ሳጥኑን መክፈት ትጀምራለች። ሳጥኑን ከፍታ ተመልከች፣ ይቺ ፈርዴ ነች። ይቺ ፈርዴ ይኸውልሽ የኔ ጓደኛና እንዲሁም ደግሞ እህቴ ነበረች። ይገርምሻል፣ ትምህርቷን ግን እንድትከታተል ቤተሰቦቿ አልፈቀዱላትም ነበር። በመጨረሻም ኮብልላ ወደ ዩኒቨርሲቲ ገባች። ይገርምሻል፣ እኔ ሀሳቧን ደግፌ ነበረ፣ በምችለው አግዛን ነበረ። ነገር ግን ፋቲ ከሚባል ሰው በፍቅር ወደቀች እና ያንን ፍቅር እኔ መጣል አልቻልኩም ነበረ፣ ማስቆም አልቻልኩም። ግን ይገርምሻል፣ ምን ሊፈጠር እንደሚችል አውቅ ነበረ። ፋቲ መቼም ቢሆን አይለወጥም። በነዛ ቀናቶች ፍጹም እሱ ኃላፊነት የሚባል ነገር አይሰማውም ነበረ እያለችም ፎቶውን ብድግ እያደረገችም ለደሪያ ታሳያታለች። በመጨረሻም የተፈራው አልቀረም። ፈርዴ ያው አረገዘች። ይገርምሻል፣ ነገር ግን ፋቲ ወደ ጀርመን ሄደ፣ ጥሏት ሄደ።
ይገርምሻል፣ በመጨረሻ ደግሞ ነገሮች ሁሉ እየተደራረቡ እየባሱ መጡ። ካንሰር ያዛት። በመጨረሻም በወሊድ ወቅት በጣም ታመመች። በጣም ታማ ስለነበረ ልጇን አሳልፋ ለእኔ ሰጠችኝ። አንቺ አሳድጊልኝ አለችኝ አንድ ነገር በሆነ። በመጨረሻም ከዛ በኋላ ደሪያ መንበዋ ቅርር እያለ ሞተች አይደል? አዎ እንደዛ ነው የሆነው ልጄ። ከዛ በኋላ አንቺ ነሽ የተንከባከብሽላት ልጇን? እንደዛ ነው። አዎ ሞተች እሷ እያለችም እንባዋ በጉንጯ ላይ ይፈስ ጀመር። ለመናገርም እየከበዳት ናስሪን በመጨረሻም ያችን ምስኪን ልጅ የተወለደች ልጅ ስም አወጣሁላት፣ ዶኑሽ አልኳት። የዛን ጊዜ አንቺን እርጉዝ ነበርኩ። እኔ ደግሞ ደሪያ ልጄ አንቺን እርጉዝ ነበርኩ የዛን ጊዜ። ደሪያም እያለቀሰች እርስ በርስ እየተለቃቀሱ እናትና ልጅ በመጨረሻ ይተቃቀፋሉ። በሌላ በኩል ሳዳር እንዲሁም ደግሞ ዶኑሽ ከባህር ዳርቻው እየተጫወቱ ነው። ይገርማል። ዶኑሽ በጣም ቆንጆ የሆነ መጽሐፍ ነው የመረጥነው አይደለም እንዴ? ሁለቱ ከባህር ዳርቻ ቁጭ ብለው እያወሩ ባለበት ከጀርባቸውም አንድ ሴት ስቅስቅ እያለ ታለቅሳለች። ሁለቱም ይደነግጣሉ። ያቺ ሴት እኮ እያለቀሰች ነው ያለችው ሳዳር ሲቪላይ ነበረች። ተስፋ በመቁረጥ ውስጥ ሆና ከመንገድ ዳር ሆና እያለቀሰች ትጓዛለች። እንባዎቿንም ጠረግ ታደርጋለች። መኪና እያሽከረከረ ኦዛርም ተከትሏት ሲቪላይ ለፈጣሪ ብለሽ ወደ መኪናው ግቢ ባክሽ፣ ተወይ ብያለሁ አንተ ሰውዬ፣ ብቻዬን ልሆንበት ባክ። ሳዳርም ይናገራል። እንደማየው ከሆነ በመኪና እየተከተላት ያለው ሰው አለ። እያሳዘናት ነው እኮ ማለት ነው ሳዳር አይደል? እያስለቀሳት እኮ ነው። ማን ያውቃል ብለሽ ነው ዶኑሽ? ምናልባት እያስቸገራት እንዳይሆን ካልሆነ ልሂድ እንዴ እያለ ከመቀመጫው ሲነሳ አይሆንም፣ በፍጹም ጣልቃ መግባት የለብህም ሳዳር እባክህ ተረጋጋ። እየተራመደም ወደ እነሱ አቅጣጫ ሲሄድ ዶኑሽም ትከተለዋለች ቀስ እያልሽ። ኦዛርም ይናገራል። ሴቪላይ እኔ በዚህ ዓለም ላይ አንድ ጊዜ ብቻ ነው አንቺን ትቼሽ ነበር። ከዚህ በኋላ ግን በፍጹም አልተውሽም። ሴቪላይ እባክሽ ግቢ ወደ መኪናው። ቁሚ እያልኩሽ እኮ ነው ሴቪላይ እባክሽ ተወኝ ብያለሁ። ተወኝ፣ ብቻዬን ልሆንበት፣ ብቻዬን ልዘንበት፣ በቃ ተወኝ። ከአንተ ጋር የማወራው ምንም ነገር። ከመኪና ላይ ወርዶም ሲቪላይ እባክሽ ቁሚ እባክሽ እያለም እየሮጠ ይከተላል። በሌላ በኩል ሳርዳር እንዲሁም ደግሞ ዶኑሽ በርቀት ላይ ሆነው ይመለከታሉ። ዶኑሽም ትናገራለች። ያ ሰውዬ አስታወስከው? ኦዛር እኮ ነው፣ አቶ ኦዛር እኮ ነው። አየው፣ የሶመር አባት እኮ ነው። እውነትሽን ነው። ኦዛርም ይናገራል። ሲቪላይ እባክሽ እስኪ እናውራ እባክሽ፣ ተረጋጊ። እሺ ከኔ ጋር መሆን ባትፈልጊ እንኳን ከጎንሽ ልሆን፣ በቃ ፍቀጅልኝ እባክሽ። በመጨረሻም እንባዋን ለመጥረግ ማረቧ ከቦርሷ ላይ ሲወድቅ ጎንበስ ብላ ልታነሳ ስትል እሱም አንስቶ ሊስጣት ሲል እጅ ለእጅ ይጋጫሉ። አይን ላይንም በድጋሚ ሲቪላይና ኦዛር ይተያያሉ። ማረቡን አንስቶም ለሲቪላይ ይሰጣታል። ማረቡን ከተቀበለችው በኋላ የራሱን ማረብ አውጥቶ በመጨረሻም የሲቪላይን እንባ መጥረግ ይጀምራል። እባክህ እንባዬን አትጥረግልኝ ብያለሁ እያለችም ጥላው በፍጥነት እየተራመደ ትሄዳለች። ሳርዳርና እንዲሁም ደግሞ ዶኑሽ በርቀት ላይ አሁንም ቢሆን ይከታተላሉ። ውድና የተከበራችሁ የቻናላችን ተከታታዮች የዛሬው ወፍ ጎጆ ድራማ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።